ስሜ ውበቴ ጋሼ መጣፍ ስሜ ሀብተ ስላሴ ይባላል። በድንግል ማርያም ማላጅነት በቅዱስ ገብርኤል ከራዳኝነት በአባታችን ማና ጸሎት የተደረገልኝ እንዲስል መሰክራለሁ። ያው 2014 ላይ የጀመረ 2 አመት ያልጋ ቁራኛ አድርጎኝ ነበር። ያው በየጠንቋይ ቤቱም በየዶክተሩም ሰድ ያው በየዶክተሩ ሰድ ጠንቋይ ቤት እንኳን ለኔ ዋቅም በይቹድሜ 5 ጠንቋይ ቤት አርኩኝ። ጠንቋይ ቤት ሰድ ውለሽ ነው ዶክተር ስገባ በጨዋ በሀገር አወር ላይ አውጣባ ይሉኛል። ግን አድኑ ስላቸው ብሬን እየጠሰጠስኩኝ አያድኑኝም። ስልስል በየጸበሉም ስዝወር እንግዲህ አንተ መድኃኒት ወበርሽኝ መሆን ነው ስልናቴ በጣም አምራ ካለቅስ ነበር። ያለንበት ዓለም ወንዝ ገብርኤል በቅዱስ ገብርኤል አደረሃል ልጅን ወበርሽኙን እንዳታሳየኝ እንደው አደራን ከዚህ ሁላ ነገር ልጅ እንደተሚሆንብኝ የነዚህ ዓለም አጥፋኝ ላይ ካለቅስ ነበር። እኔ ተኝቼ ከሙለው እሷ የምታለቅሰው በጣም ሃይምሮን ያጨናንቀው ነበር። ከዛ በርሜል ጊዮርጊስ ሰርኩኝ 2016 ላይ ያው 27 ተጠመቅኩ። ግን የለየልኝ ነገር የለም። እዛ አራተኛ ጠንቋይ ወንቅሸት ታርክ እንደውም ትሞታለህ አለችኝ። ከዚህ መታየድ ነበረኝ ወንቅሸት ጀልር ስትለኝ ስንቁ ተቋጥሮ ልነሳ ስለ አራ ወንቅሸት ገብርኤል ታርክ ትሞታለህ ስትለኝ አራ ተሞተው መመሰልማት የምፈልገው ብዬ እንደገና በርሜል ጊዮርጊስ ሰርኩኝ። በርሜል ጊዮርጊስ ጀመፍት ሳጣ የነሐሴ ጊዮርጊስ ከዚህ መጣው። ያው ወንቅሸት ገብርኤል እንግዲህ ወይ አዲነኝ ወይ ግዴ ላይ በዚህ እድሜ ዓለም ላይ ወጥቼ ክፉ እንዲያለ ሁለቱ አንዱን እንዲያስነሳይ ስል በ3 ቀን ውለሽ ነው እበጥ ነው የሚባለው በ3 ቀን ብጥቅጥቅ ወጣልኝ። ያው በተይ ሲለኝ የሚወረወር ድንጋይ የሚያህል በጣም ብዙ ነገር ይወጣልኛል። ከዛ ልክ በ7 ቀን የሆዴ እበጥ ምንጭቅ ብሎ ለቀቀልኝ። ለኔ የደረሰ ለእናንተ ምድረስላችሁ። በ15 ቀኑ ተኝቼ ይመስለኛል ሰውየው በጤፍ በላያስ እንዲያወለይትም ብሎ ዘርዝሮበት አያችሁ ጉዲ አባ ዮሐንስ የሚሰራኝን ስራ እድሜ ልኬን ስለፋኑሪ እንዲህ አድርጎ አዝመሬን ውድማ ለበሰው ተመልከቱማ ጉድ ይላል። ደሞን የዘው እህቴ እንጀራ ሰጣኝ እየበሉ ይመስለኛል። ሰውዬ እንደሚል አሁን እኮ እኔ ዲያንኩ ብሎ ነው ብዬ ብትትብል ያ ሁላ በሽታ ለቆኝ ይገኛል። ለኔ የደረሰ ለእናንተ ምድረስላችሁ። ሲቀጥል ደግሞ ያው እንግዲህ አንተ አትንም እያለ አገሩ ሲያሰናብተኝ አገር ለቅቄ ነበር ያለው። ሲደውሉልኝ ፊትም ታሜ ሲያደ እግዚአብሔር መስገን እምላቸው እንዴት ነው አሁን እንዴት ነው አላማ ሲሉኝ እግዚአብሔር መስገን ድኛለሁ ስላቸው አንተ ታልሞትክ አሞኛል እኮ አትልም ምናምን ይሉኛል። ከዛ ላይ እንግዲህ የዛሬ አመት ቁርጡን ታውቃላችሁ ወይም ሰርቼ ወይም ሙቼ አንዱ ተሁለቱ አንዱ አታጥተም ብዬ በርሃ ላይ ወርጄ ያው ስራ ጀምሬ ሳለ እርሻ ላይ ጀምሬ ሳለ በሃያንም እናርሳ ሀየው ታመምብኝ። አራ የወንቅሸቱ ቅዱስ ገብርኤል የበረው መናኛ አባቴ እኔንም ከሳይጣን መፈታውተኛልና አሁንም የነሃያ እንግዲህ እንዳታሰናብተኝ አዲንልኝ ብዬ ታሞ ሊሞት እየተንፈራፈረ ሳለ እምነቱን ስቀበው ሀየው ሽቅብን ጣጥሎ ተነሳና የቀረበለትን ቀድሞ የቀረበውን ህር ሲበላ አንተ ልጅ እንዴት ነው እቺ ወንቅሸት ገብርኤል ስሙን ጠርተው እንዴት ሀያ የሞተ በደቂቃ ከነስቶ ይበላል ሲሉ አንተ በቃ እንግዲህ ካሁን በኋላ የሚደርስብህ ነገር የለም ምናምን ይሉኛል። አይ እንግዲህ እሱ እምነት ያውቃል እያልኩ ስላቸው እዛም ሲቀጥል ዘርቸው ሳለ ተባይ በዛና ተባይ ይበለዋል። እዛ እምነትና ጸበሉን ረጨውኝና አንተ ታውቃለህ ጠብቄ አላድነውም ብዬ የሌለውን እየበላ የኔን ሳይበላ አሁን ለኔ የደረሰ ለእናንተ ምድረስላችሁ 2 መኪና ባጆ ጭኝ ወጥቻለሁ። አይድንም የተባልኩት ድኜ ከፈጉሼ ከቴም ሰው እንደዋለበቱ እያለሁ ለኔ የደረሰ ለእናንተ ምድረስላችሁ። ሲቀጥል ደግሞ እህቴ ታማ ነበር። ታም ያለው እንዴት ነው ምናምን ስትለኝ አይ የላ ቦታ አትሂጅ ወንቅሸት ገብርኤል እንኳን ያንቺን አመት ያልሞላውን በሽታ የኔን የ2 አመት ያልጋ ቁራኛ አድርጎኝ የነበረውን እንዲህ አድኖ ሰዶኛልና ወንቅሸት ገብርኤል ይሄድ ያለው ስላት በልስ ምናምን እያለ ስትል ተሰማም ታማለ ይሉኛል። አሁን የመቼ ነው በቀደም ሚካኤል በመነጋተው ይያት መጣውኝ የዛሬ ወር ማለት ነው። እሷም ድናልኝ ሄዳለ ለኔ የደረሰ ለእናንተ ምድረስላችሁ። አባታችን ወደ ሰላም ወደ ቦታቸው ይመልስልን። እንደ ሰማይ ኮከብ እንደ መሬት አሸዋ ያብዛልን። ስላደመጣችሁኝ አመሰግናለሁ። ይለስባት